በአማራ ክልል የመንግስትን የሰላም ጥሪ ተቀብለው በምህረት ለገቡ አካላት ስልጠና መስጠት ተጀምሯል። ሰላም ለሁሉም ሁሉም ለሰላም በሚል መሪ ሐሳብ በማዕከላዊ ጎንደር ዞን ወገራ ወረዳ በተጀመረው ስልጠና የቀድሞ ታጣቂዎች ከክልሉ ከፍተኛ የሥራ ኃላፊዎች ጋር ውይይት አድርገዋል። ታጣቂዎቹ ከግጭት ለህዝብ የሚገኝ ትርፍ ባለመኖሩ የሰላም አማራጭ መከተላቸውንም አንስተዋል። ንጹሃን ከማሰቀቅ ውጭ ትርፍ የለንም። እንደ አማራ ፋኖ ስንመለከተው የሰላም እጦትን እና የኑሮ ውድነትን ብቻ ነው ያስከተለብን። ትግላችን እርስ በርስ መበቃቀል ብቻ ነው። ትግላችን ከወገናችን ብቻ ነው። ስለዚህ እርምጃ ሰላም አረምደነ ትግል ወደ ሰላም አማራጭ እንዲመጣ አድርጎናል። እንደ አማራ ጥያቄዎችን በመድረክና በውይይት ብንፈታው የተሻለ ይሆናል። የሰው ኃይላችንም ኢኮኖሚያችንም ጊዜያችንም ሲያባክን የቆየ ትግል ነው። ሁሉንም ተረድተን ወደዚህ ሰላም አማራጭ መጥተናል። በመድረኩ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱ የሐሳብ ልዩነትን በንግግርና መግባባት መፍታትን ባህል ማድረግ ያስፈልጋል ብለዋል። የሰላምን ጥሪ ተቀብለው ስልጠና የወሰዱ አካላት በልዩ ልዩ ዘርፎች ከመንግስት ጋር በመሰማራት ህዝብን እያገለገሉ ነው ብለዋል። በመውጣት ምክንያት ምን አተረፍኩ ብለን በደንብ ማምሰልሰል፣ በደንብ ማሰብ ለቀጣይ ለዘላቂ ሰላማችን በጣም አስፈላጊ ስለሆነ ይሄንን በዛ መንገድ መረዳት በጣም ተገቢነት አለው ማለት ነው። ዛሬ በስልጠናው አልፈው በተለያየ መንገድ ቋሚ ህይወታቸውን የጀመሩ ወንድሞቻችን ጋር ተገናኝተን አብረን በጋራ እየሰራን ነው። በጸጥታ ስራ የሚሰማሩትን በጸጥታ ስራ ሰማርተን አብረን በጋራ ቆመን ህግ ለማስከበር በጋራ እየሰራን ነው። በሌሎች የስራ መስኮችም ጭምር ተሰማርተው በዛ መንገድ ህይወታቸውን እየመሩ ነው። በክልሉ የሰላም ጥሪውን ለተቀበሉ አካላት የተሃድሶ ስልጠና እየተሰጠ መሆኑን የገለጹት ኃላፊው በጫካ የሚገኙ ጓዶቻችሁ ወደ ሰላም እንዲመጡ ልትሰሩ ይገባልም ሲሉ መልእክት አስተላልፈዋል። እስካሁን ድረስ በአጠቃላይ በኮሚሽኑ አማካኝነት ከ15000 በላይ የታጠቁ ኃይሎችን ተቀብሎ አሰልጥኖ የሚፈለገውን ድጎማ ሰጥቶ መቋቋሚያ ሰጥቶ ወደ ማህበረሰቡ ቀላቅሏል። የታድሶ ስልጠናው አሁንም በቀጣይ ለመስጠት ዝግጅት እያደረግን ነው። በሁሉም አካባቢ ያሉ የመረጃ ማሰባሰብ ስራዎችን፣ የመረጃ ማጥራት ስራዎችን እየሰራን ያለነው። አሁን ጫካ ላይ ያሉትን ወንድሞቻችን እናንተና እኛ ተጋግዘን በአንዴ እንዲመጡ አድርገን ለአንድና ለመጨረሻ ስልጠና እንዲሰጥ ማድረግ የምንችልበት ሁኔታ ቢኖር ደስታውን አንችለው። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ በበኩላቸው የኢትዮጵያ ታሪካዊ ጠላቶች ህዝቦቿን በማጋጨት በሚገኝ ትርፍ ተጠቃሚ ለመሆን እንደሚሰሩ ተናግረዋል። ታሪካዊ ጠላቶቻችን በእኛ መዳከም ውስጥ በእኛ መበታተን ውስጥ የጂኦ ስትራቴጂ ትርፍ አላቸው። በቀጠናው ውስጥ ያሉትን ሀብቶች በእኛ በግጭት ውስጥ መኖር ምክንያት በሚፈጠረው ችግር ማዕከል አድርገው ለመጠቀም ይሻሉ። የአማራን ህዝብ ጥያቄ ለመመለስ በትኩረት እየሰራ ስለመሆኑም አስረድተዋል። መንግስት የአማራን ህዝብ ጥያቄ ለመመለስ ከመቼውም ጊዜ በላይ ጥረት የሚያደርግበት ወቅት ነው። የአማራ ህዝብ የዘመናት የዚህ ግጭት ምንጭ ሆነው የትርክት ብልሽታችንን ለማስተካከል ሰፊ ርቀት ሄደናል። የሰላም አማራጭ ብቸኛ አሸናፊው ህዝብ ነው። ትርፉ የአማራ ህዝብን ተጠቃሚ ማድረግ ነው። አትራፊው የአማራ ህዝብ ነው። እንደ አሚኮ ዘገባ በመድረኩ የሰላም አማራጭ ሁሉንም አትራፊ የሚያደርግ መንገድ ስለመሆኑም ተመላክቷል።